ካራሜሌ ከኔ ከአባትሽና ከእናትሽ ማንን ነው የምትወጂው? እናቷን መረጠች። ልጇ አያምርም? ኧረ አንቺ ስርዓት ይኖርሽ፣ ባለ ትዳር እኮ ነው። ታዲያ እኔ ያምራል እንጂ ሌላ ምን አልኩ? እናቱ ምንድን ነው? የልጅ አባት አይደለም እንዴ? መጣሽ? ምንድን ነው እንደዚህ ሰው ላይ ማፍጠጠ? አይ ቆንጆ ሴት ስትርበተበት ደግሞ የበለጠ ውበቷ ይጎላል። ስልክሽን ልውሰድ? አስታውስክ? እኔም እንደዚህ ነበር የጠበስከኝ። ታውቂ የለ እኔ እኮ ፊት ከተሰጠኝ ጊዜ አልሰጥም። በሊቅና መኪና ትጠብቅሃለሁ። እንዴ ምን የሚሉት እንትን ነው? ግራ ጋባናችሁ አይደል? ምን ነች? የ3 ዓመት ፍቅሬና የ2 ዓመት ትዳሬ ነበረች። አሁን ግን ተለያይተናል። እሷም ሌላ ሰው ጋር ነች፣ እኔም የኔዋን ፍለጋ ላይ ነኝ ይላችኋለሁ። ከተለያዩ በኋላ እንደዚህ ተግባብቶ መኖር አይከብድም? ባለመግባባትሽ ተግባብተሽ ከተለያየሽ እኮ ሌላ የማያግባባሽ ምንም ነገር አይኖርም። I don't think so። ሁለታችሁም ጋር ያላለቀ ፍቅር ያለን የሚመስለው። ይቺ ደግሞ ወይ አትወደው ወይ አትወው። የልጅ ፍቅር። ልጆች የፈጣሪ ንጹህ አደራዎች ናቸው። ፈጣሪ ልጅን ወደዚህ ምድር ሲልክ በሁለት ጽኑ ምሰሶች በእናትና በአባት ፍቅር ጥላ ስር እንዲያድጉ። አንዱ ምሰሶ ሲናጋ የልጁ ህይወት አብሮ ይናጋል። ኦፍ ኮርስ እኛ ተለያይተናል፣ ነገር ግን ወላጅነታችን ይቀጥላል። ምክንያቱም አንድ ቀን ፈጣሪ ፊት ስንቆም ስላልተሳካው ቢዝነሳችን፣ ስለጠፋው ገንዘባችን ሳይሆን በንጽህና የሰጠንን እንደ መልአክ የምታበሯን ያችን ነፍስ በእናንተ እልህና ቁጣ ለምን ሰበራችኋት? ለምንስ በጥላቻ ሳደጋችኋት ብሎ ነው የሚጠይቀን። አባት እናት ላይ ሲጮህ የልጅ መንፈስ ይሰበራል። እናት አባትን ስታጥላላ የልጅ መተማመኛ ምሰሶ ይናዳል። ስለዚህ በዚህ ህይወት ውስጥ ያላችሁ ሰዎች ዛሬውኑ ኩራታችሁን ዋጡትና እላችሁን ሰብራችሁ ዛሬ ማታ ልጃችሁ ተኝታ ሳለች ፊቷን ሂዱና እዩት። ያ የንጽህና ያ የፊት ላይ ሰላም የእናንተን ይቅርባይነት እየለመነ እንደሆነ ታረጋግጣላችሁ። ልጅ በእናትና በአባት እቅፍ ውስጥ የመኖር መለኮታዊ መብት አለ። እኔም አንቺን ስልክ የመቀበል መብት አለኝ። ይህ በጣም ሪል የሆነ ነገር አንተ ደስ ሲል ግን ምን አይነት አስተማሪ ትምህርት ግን እንደሚሰጠን ባርኮት እያያችሁት ነው። ሪላይዝ ሁሉ አንዳንዴ እኮ የምናደርገው አይመስለኝም። የሆነ አረ ለባርኮት ያላችሁን ክብር እስቲ ኮሜንት ላይ አረዳ ልጆች